እሺ ሀባይ እናት በዚህ ልክ ትዋረዳለች? እናት በዚህ ልክ መነገር አለባት በአደባባይ? 50 ምናምን ሺህ ከዛ በላይ ሰው በተሰበሰበበት ያውም በልጇ ትዋረዳለች እናት? ስንት የመዳም ቆሞች እናታቸውን አጥተው በሰው ሀገር የሚገበግቡ አሉ አይደለ? በእናት ፍቅር ሳያድጉ ያደጉ እናቴ በኖረችልኝ እንደዚህ አልሆንም ነበር እያሉ የሚሰቃዩ ልጆች አሉ አይደለ? ግን እነዚህ አረመኔ ልጆች በእናትን አደባባይ አውጥተው እናቴ አይደለሽም ክጄሻለሁ፣ አንቺ እናቴ ልትሆኚ አይደለም እያሉ በዛ ህዝብ ውስጥ ሀቢባ ጋር መሰቃየት አለባት። እች እናት ማልቀስ አለባት። ምንም ታድርግ የእኛን ሆድ ለመሙላት አይደለ እናት አይኔ ፊት እያየ ወንድ ይዛ ትመጣለች ትያለሽ። አንቺ ልጅ ሆነሽ አንቺ ለማሳደግ ስንት ለፋ ቀና እያለች። በጣም ነው ያዘንኩት። ምን አይነት ዘመን እንደደረሰን፣ ምን አይነት ትውልድ እየፈራ እንዳለ፣ ምን አይነት ትውልድ ወደፊት እየመጣ እንዳለ የሚያሳይ ነው። በጣም ነው እናት ምንም ታደርግ 10 ወንድ ታጋጋልሽ በፊትሽ። ምንም ታደርግ ምንም የእናትሽን ገበና እንደዚህ በአደባባይ ልታሰጪው አይገባም። እሺ ልጅስ አንዴ ወታለች የመዳም ሰርታለች፣ መዳም ቤት ገንዘብ አገኘች፣ እናቷ እንደዚህ ልታንቋሽሽ አይገባም ብትል ማናት እንደዚህ ማለት ያለባት? ሀቢባ ናት። ሀቢባ ግን ዝም ብላ ተመለከተቻት። እናቷን እንደዛ ስታንቋሽሽ፣ እንደዛ ስትሰድብ፣ እንደዛ ረግጣት ሰው ፊት፣ እናት ግን እንደዛ እያለቀሰች፣ ሀቢባ ግን ዝም አለች። ሀቢባ ዝም ማለት የለብሽም ነበረ። ሀቢባን እኔ እወድሻለሁ፣ በጣም ጀግና ነሽ፣ ከማንም በላይ ኩሩ ነሽ፣ የብዙ መዳም ቁሞች እንባ ታጋይ ነሽ፣ እንባ ጠራጊ ነሽ። ግን እንደው እናት በእንደዚህ ስትረገጥ፣ ያውም በልጇ ስትረገጥ አፏን መዝጋት ነበረብሽ ነው። እና ምን አይነት ትውልድ ደረስን ግን ያሳዝናል። እኔ እምባይ ወላሂ ነው የምላችሁ፣ ወንድ ልጅ ነኝ፣ ጨካኝ ነበር መሆን ያለብኝ፣ ግን አልቅሻለሁ። ምክንያቱም እናት እንደዛ ለቀሰች። እናቴ አይደለችም፣ ክጃታለሁኝ፣ ልጅነቴን ነፍቀኛለች። 4 ወንድ 5 ወንድ እየተሰበሰበ አልጋ ላይ ታወጣለች። እና እቺ እናታችን ልትሆን አትገብ፣ ለእኛ ምን እያስተማረች ነው አለች። እንግዲህ ልጅ እና እኔ ምንድን ነው ወይስ ገንዘብ ለማግኘት ተመካክረው ነው እናትና ልጅ ነው ያልኩት። እንዴት ልጅ በዚህ ልክ እንዴት ትናገራለች ነው ያልኩት። ወላሂ ነው የምላችሁ፣ አላመንኩም ነገሩን። ያ ሁላ ሰው ያለቅሳል አምኗል፣ ያ ሁላ ሰው አምኗቸዋል። ግን እኔም አምኛቸዋል። ምክንያቱም እናት ምንም ገንዘብ ብታጣ አታለቅስም መቼም እዛ ያ ሁላ ሰው እንዳለ። እና እኔ እንጃ ብቻለሁ አለ። ብቻ ሁላችሁም የተሰደዳችሁት 1 ለራሳችሁና 2 ለቤተሰብ ነው እወቁ። በተለይ እናት ያላችሁ ስትመጡ እያንዳንዷን ጥቅም ከእናት ታገኟታላችሁ። እያንዳንዷን እንገራችሁ። ምክንያቱም እናት ስትመጭ ምጣድ የምታስስልሽ ማን ብትሆን እናትሽ ናት። ስትመጭ የምታገዝሽ እናትሽ ናት። 10 ተቀይም 10 ያው ከዛው ነው ልንገርሽ፣ ያው ከዛው ነው። ባዳ ማንም ላይ ሊሆንሽ አይችልም። ባዳ ጓደኛ ምናምን ትይዋለሽ፣ ያው ባዳ ነው ልንገርሽ። በተለይ እናትሽ ምንም ታርግሽ 10 ተበድልሽ፣ እናትና አባት ሊገናኝ አይችልም። እናትሽ አጥብቀሽ ያዥ። እናትሽ ስትመጪ ጥቅሙን ታውቂዋለሽ። ምክንያቱም ጋይስ እኔ ከእናቴ እያየሁት ስለሆነ ነው። የሆነ ነገር ለራሱ ትዳር ላይ ሆናችሁ ብታረግዙ የሚያምራችሁን የምታረግላችሁ ማንም አይደለም፣ እህትም ወንድምም አይደለም የሚያረግላችሁ። ይሄ ነገር እናታችሁ ናት። ወላሂ ነው የምላችሁ። እናቴ
የሆነ ነገር ስታደርግ የሆነ ነገር ይሁን በሀገራችን ሳማ የሚባል ነገር አለ። እናቴ ትወዳለች፣ ግን በቃ እናቷ ናት የምትሰራላት ይህን ነገር በቃ ያማራትን ታደርግላታለች። እናቴን ሰው ሲያማት ለራሱ እናቴ ማን ነው መታ የምትነግራት እናቷ ናት፣ ሌላ አይደለም። ማንም አይነግራትም። ሰው እያማሽ ነው እንደዚህ አብሮ ያማታል። ግን ደግ ያደረገች የምትለው ማናት? እናት ናት። እስከዚህ ድረስ ናቸው እናቶች ማለት ነው። ያንቺ ስም ለራሱ በክፉ ሲጠራ አይወዱ። የመዳም ቆሞች ስትመጡ ስማችሁ ብዙ ስለሆነ ማለት ነው። ስማችሁ ብዙ ነው ስትመጡ። ይህን ያክል አድርጋለች፣ ነግላለች፣ አወራሯ ምናምን። እናንተ ግን እዛ አረብ ሀገር በአረበኛ ቋንቋ ስለሰራችሁ ስለነገላችሁ እዛ ሀገር ስትመጡ አማርኛን በደንብ ደስ ብሏችሁ ከቤተሰቦቻችሁ ጋር ስታወሩ ምናምን ነው እንጂ የሚወደደው እነሱ ግን አይወዷችሁ። ምክንያቱም ባዳ ባዳ ነው ልላችሁ፣ ጎረቤትም ባዳ ነው። 10 ዘመድ ይሁን ጎረቤትም ባዳ ነው የሚሆናችሁ። እናታችሁ እናት ናት። እናታችሁን እባካችሁ ተጠንቅቃችሁ ስትናገሩ እንኳን ተጠንቀቁ። የሆነ ነገር እንኳን ገልመጥ አድርጋችሁ የምትጸጸቱ ልጆች ያላችሁ እና ተጠንቀቁ እሺ። ምክንያቱም ብዙ አለ ስለ እናት የተጻፈ ነገር፣ በተለይ ሙስሊሞች ላይ ጀነት ከእናት እግር ስር ናት ይባላል እና ይዟችሁ ጠንክሩ። እናታችሁን እኮ ጥላችሁ ሄዳችሁት ሞልቷችሁ ድልቷችሁ ስደት አምሯችሁ አይደለም። የእናትን ጠረኗን ትንፋሿን በቃ ሁሉ ነገሯን እያማከራችሁ እናታችሁን መኖር እኮ ማንም ጠልቶ አይደለም፣ ግን ገንዘብ እጥረት ነው እንደዚህ ከቤተሰብ ያለያያችሁ አይደል? እና ገንዘባችሁን ያዙም ቤተሰቦቻችሁንም ላለማስቀየም ሞክሩ። ሁሉ ነገራችሁን አደባባይ ላይ አታውጡ ማለት ነው። ሁሉ ነገር አደባባይ ላይ ማውጣት የለበትም። የሰው አይንም ጥሩ አይደለም ሲጀመር ማለት ነው። የሰው አይን ጥሩ አይደለም። አደባባይ ላይ የወጣ ነገር በረካ የለውም ይባላል። እኔ በረካ እንደሌለ ያወቅኩት ይህ አርቲስቶች ታመው ማለት ነው አያስታምሟቸውም፣ ወደ ሙትት ነው የሚሉት። ምክንያቱም የሰው አይን ጥሩ አይደለም። እና ሁላችሁም አላህ ያግዛችሁ፣ አላህ ያሰባችሁትን ነገር አላህ ያሳካላችሁ። መልካም ጊዜ መልካም ቆይታ ይሁንላችሁ። በደንብ ሼር እያደረጋችሁ ዩቲዩቤን አበረታቱኝ ማለት ነው። መልካም ቆይታ። ያው እኔ ትንሽ ስሜታዊ ተናግሬያለሁ፣ ምክንያቱም እናት በዚህ ልክ መነገር የለባትም። እናት ናት፣ ስሟ ብቻ ይበቃል። እናት ማለት እናቴ ናት እና እናቴ ወልዳኝ እንደዚህ አደረገች ማለት ለራሱ ይሄ ስም አይደለም፣ ያስጠላል። የሌለ በጣም ያስጠላል፣ ይዘገንናል። እናቴ እንደዚህ አደረጋችኝ ብላችሁ የምታወሩ ልጆች በፍጹም ተጠንቀቁ። በፍጹም አንዳንዴ ቤተሰብ ያለቻችሁ ስሙ። አንዳንድ ቤተሰብ የሚላችሁ መስማትም ጥሩ ነው። አንዳንድ እኮ ልጆች አላችሁ ቤተሰቦቻችሁን የሚላችሁን ሰምታችሁ የምትወዱትን ባል የተዋችሁም አላችሁ። ቤተሰብ ያመጣላችሁ የምታገቡ ልጆች አላችሁ እና አንዳንድ ቤተሰብ መክስማ ጥሩ ነው፣ ወድቆ አይወድቅም ማለት ነው። እና አላህ ያሰባችሁት ሁሉ ይሳካላችሁ፣ ከእንደዚህ አይነት ነገር ይጠብቃችሁ። ያው እኛ እንወልዳለን ወደፊት እና ለልጆችን ደግሞ ይሄ ነገር ተቀማጭ ነው የሚሆነው። ልጆቻችን ሲያዩት የእናትና የቤተሰብ ፍቅር የምታገኙት ያው እናንተ የመሰላችሁት ነው። እናንተ ለቤተሰብ ያላችሁን ፍቅር የምታሳዩት ለልጃችሁ ነው እና አይዟችሁ፣ በርቱ፣ ጠንክሩልን። መልካም ጊዜ፣ መልካም ቆይታ፣ መልካም ጊዜ። ቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።